ሀይሚዬ ማይ ስዊት ከሙቤ ጋር ናት። ከሙቤ ጋር እየበሉ ነው። ዋው ብያለሁ። ዋው 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 ብያለሁ። ለካስ ሀይሚዬ ውፍርፍርፍር ያልሽው ይሄን ድንች ጥብስ ብልት ብልት እያረግሽ ነው የኔ ቆንጆ ማለት ነው። ከዚህ በላይ ግን ውፍረት እንዳትጨምሪ እንዴ! አራቱ ልጆች ሳይመጡ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ ውዶቼ ማሮቼ ፍቅሮቼ በየስተርዴውም ደስ ይል ነበር ሲጎራረሱ ላይ ከማዘር ጋር እንደዚሁም ደግሞ ከሀይሚዬ ንጉስ ከብሩክ ጋር ባለው ቆይታ ደስ የሚል ነበር። እንግዲህ ወደ ሸገር ሄደው ነው አይ ቲንክ ከአንድ ሰዓት በፊት እኔም ዛሬ ትንሽም ቆይቼ እንትን ብያለሁ እና በጣም ሙቤ እኮ ወይስ ቢላሂ ሀይሚዬን እንዴት ነበር የሚሰስታት ከምር። ያው ታናሽም ትንሽም ስለሆነች እና በጣም እንግዲህ እኔ ብዙ ከሙቤ ጋር ያኔ ከብሩክ ጋር ሳይመጡ ከሙቤ ጋር የሰሩት ፕራንክ ራሱ ትዝ የሚለኝ ፕራንክ አገቱኝ ብላ ነው ላይክ ጫካ ውስጥ እና እንደዚህ ብቻ አስታውሳለሁ ትንሽ ትንሽ እናንተም ያው እና ከሙቤ ጋር የሆነ ፕራንክም አድርገዋለች፣ አስደንግጠዋለች፣ ጫካ ለጫካ አራሩጠዋለች። ላይክ አስፈራሩኝ ነው አገቱኝ ነው ብቻ የምርሚን እንደዛ ሆና ነው ትዝ ይለኛል የሰራችው ፕራንክ እና እኔ እንጃ ያኔ ለምን አሻቻለሁ ሙቤ ሀይሚዬን አሳድጓት የሚያገባት ይመስለኝ ነበር ያኔ ማለት ነው። አሁንማ የብሩክ ናት። ያኔን ያልኳችሁ ደግሞ ያኔ ከብሩክ ጋር ሳትመጣ አሁን ኦኒ የብሩክ ናት። ሰምታችኋል። እና በጣም ፍቅራቸው ደስ ይል ነበር እንደ ታናሽ እና በቃ ያኔ ሙቤ ደግሞ ያው አብርሽ በጣም ባለውለታው ነው። ለምን በአብርሽ የተነሳ ነው ሙቤ የምናውቀው። በጣም እሱም ይናገራል ከዚህ በፊት ማለት ነው። ባይዘው ከአመት በፊት ያለውን ነገር ነው እያወሩ ያሉት እና ከአመት በፊት ሄደው አባታችንን አሳክመው ላይክ አመት አይሆነውም እሱ ነገር ወይ 9 ወር 10 ወር እና ባይዘው በደንቡ ነበር ቪዲዮ ማውቀው። ዛሬ ላይ ከልጆች ጋር ትንሽ ክራውድ ሆንኩ እንጂ እና ውዶቼ ሆኖም ግን እዚህ ጋር ደግሞ ሲያጎርሳት ሀይሚዬም ማለት ነው በጣም ነው ከሚያምሩት። ማሻላ ተባረካላ። እንግዲህ አላ ለቁም ነገር ያብቃልንና እንደዚህ ሚዲያ ላይ እንዳለን ተጋብታችሁ 4 ልጆቹም መተው ላይክ እና በጣም ነው ደስ የሚለው ብሩክና ሀይሚዬ ማለት ነው። እና እኔ እንደውም አንዳንዴ በቃ ብሩክና ሀይሚ ባይዘው ያስባቸዋል እንደው አላ በቃ መጨረሻቸውን አሳምሮልን በቃ እንደ ታሪክ አውርተን ላይክ እና ያ አንዳንድ ነገሮችን ደግሞ በተቻለ መጠን ፐብሊክ ባያረጉት ኢዝ ግሬት። ለምን ፐብሊክ ያው ታውቃላችሁ ፐብሊክ ብዙ ሚዲያ ላይ የምናየው ነገር እኛ ተመልካች ራሳችንን መቆጠብ አለብን። ምን መጠየቅ እንዳለበት አንደኛ ዘር ለገበሬ ጭምር ሬዲቲውን ነው አብሶ ይሄ ስለ ፍቅር ጉዳይ ለምን ሚዲያ ላይ ያለው ነገር በጣም ነው የሚያስጠላው። አሁንም ብና አብርሽ ስታዩት አሁንም ደግሞ ይሄው አንዷ መታለች የድሮ የአብርሽ አፍቃሪ ነኝ ብላ ዝም ብላ ለመፈመስ ማለት ነውና ህይወትን መበጥበጥ ነው እና ሚዲያ ላይ የሚታየው ነገር በጣም ነው የሚደብረው። እና በተቻለ መጠን ብሩክና ሀይሚዬ ፍቅራቸውንም አንዳንድ አለን ከኛ ውጪ እንደ ሁላችንም እኮ የራሳችንን ላይፍ ሚዲያ ላይ የምናወራ አይወራም እና ተገፋፍተው ራሱ እኛ እንግዲህ ስለምንወዳቸው ስለምናከብራቸው ትልቅ ሪስፔክትና ትልቅ ቦታ ስላለን ለሀይሚዬና ለብሩኬ ብዙ ጥያቄዎች እናነሳባቸዋለን። ብዙ ጥያቄዎች ማለት ነው። የራሳችንን እንኳን አንናገርም። ሪያሊቲውን ነው የምነግራችሁ። እና እነሱን ግን ብዙ ጥያቄ ስለምንወዳቸው ሚዲያ ላይ ፐብሊክ ስለሆነ ነው። ግን አንዳንዴ እኔ ጭምር ስለ ላይፋቸው ባይዘው በፊት እምላለሁ እኔ ያኔ በፊት በቃ ስለ ላይፋቸው ማውራት የለባቸውም ነው የምለው። ለምን ሚዲያ ላይ የምናየው ነገር በጣም ይደብራል ውዶች። ሚዲያ ላይ እኮ እኔ እንጃ አንዳንዴ ፌመስ ሴት ሆናችሁ መከራ ነው። አሁን በነ አብርሽ እያያችሁ ነው። እች ልጅ ራሱ የመጣችው አሁን 4 ዓመት ና የአብርሽ አፍቃሪ ነኝ ትላለች። ፍቅር ከአብርሽ ጋር 5 ዓመት ስንት ሆነ? 4 እና 5 9 ዓመት እንዚህ ዝም ብላችሁ የውሸት ነገር። ሌላው ደግሞ ምንድነው አብርሽ እንግዲህ ልጅ ነው እድሜውም ምንድነው ይሄ ለመፈመስ የሚባል ነገር ህይወታችሁ ሚዲያ ላይ በቃ የሆነ ዝብርቅርቅ ነው የሚለው ለመፈመስ ነው የውሸት ወሬ ማለት ነውና አላህ እንደዚህ አይነት ነገር ያውጣል ነው የሚባለው። ሁላችንም ሴቶች እኛ ነገ ምን እንደሚደርስብን አናቅም። ሆኖም ግን ሀይሚዬና ብሩኬ በተቻላቸው መጠን በቃ ኖርማል ፕራንክ ሁለቱ ይስሩ። ከዛም በኋላ ራሱ
ሁሉ ነገር ፐብሊክ መሆን የለበትም። አተለኛ ይሄ ስለ ፍቅር ራሱ ለእኛ ፐብሊክ መሆን የለበትም። በቃ ለቁም ነገር በቅተውልን ተጋብተው ሰርግ አድርገው በቃ ራሳቸው ጨርሰው እሱ መጨረሻውን እንደዚህ ማየት ነው የምንፈልገው። ሬዲቲውን ነው የምነግራችሁ። ያው አንደርስታንድ ታርጎኛላችሁ። ለምን ሚዲያ ላይ እስከቆያችሁ ድረስ እያያችሁ ነው። በእነ አብርሽ ሩቅ ሳይኬድ ማለት ነው የምናየው ነገር። የብዙዎቹ ቅስም ነው የተሰበረው በመቸኮል ገባችሁ። እና አንዳንዴ ብሩክ ስማርት ነው። ሪያሊቲውን በዚህ ነገሩ ጎበዝ ጠንካራ ነው። ለምን ምንድነው በቃ የሀይሚዬና እሱ የሚያስቡትን ግዴታ ሚዲያ ላይ ለምን ከአንድ ሰው ይማራል። ሚዲያ ላይ ደግሞ አንድ ወንድ ልጅ ወንድ ችግር የለውም ውዶች። ሴት ልጅ ግን በጣም ዳንጀረስ ነው። ፎር ኤግዛምፕል ሌላ ሰው ልውሰድላችሁ። ጽጌ አሁን እኔ ዩቲዩብን ሳላውቀው ዩቲዩብን ሳልጠቀም ስንት ዓመቷ ናት? እንደ ህፃን ልጅ አይደለችም ጽጌ። ስንት ዓመት? ከ10 ዓመት በላይ ናት። ማነው ፍቅረኛው? ማነው ፍሬንዷ? ማንም። ዳኒም እንዳልሆነ የዛሬ ዓመት አካባቢ መሰለኝ ተናግሯል። ገባችሁ? እና ሴት ስንባል በቃ የሆነ ያኔ አለ የሆነን ነው የሚባለው። ሚዲያ ላይ ከወጣን ለትዳር ራሱ በጣም አስቸጋሪ ነው። ሪያሊቲውን ነው የምነግራችሁ። እና ከእንደዚህ አይነት ነገር ሁላችንም አለ ይጠብቀን። እና ሚዲያ ላይ እንደዚህ ሲሰሩ ወንድና ሴት ሆነው ሲሰሩ በተቻላቸው መጠን ሁሉ ነገር ፐብሊክ መሆን የለበትም። ስናወራ ደግሞ እኛ ራሳችን እኔ አሁን የሆነ ነገር ካወራ ወላሂ ነው የምላችሁ አይሳካም። አብሶማ አገር ሄዳለሁ ካልኩ ኔቨር አይሳካም። 5 ዓመት እቀመጣለሁ። ሳናወራ ግን ሁሉ ነገር ይሳካል። ሚዲያ ላይ ደግሞ ሞርዛን አሁንማ እያመሰገንኩት ነው ብሩክን ማውራት የለበትም እላለሁ አንዳንድ ነገሮችን። ለምን ሚዲያ ላይ የተወራ ነገር ውዶቼ የሆነ ዝብርቅርቅ ነው የሚለው። ተመልካች ይዟል፣ ያወራውራል፣ በቃ ያኔ የውሸት እንግዲህ አሁን የትላንትናችን ልጅ የመጣችው ከአብርሽ ጋር እንግዲህ ተከፍሏት የምትሰራለች ሴት ልትሆን ትችላለች፣ አይታወቅም። እቺ ፎቶ ከድሮም ነው የሚሸጋገረው ከበፊትም ማለት ነው። ግን ምንድነው አሁን ሚዲያ ላይ እሷ መጣች፣ በእሷ ቪዲዮ እየተናፈሰ ነው። እሷ እኮ ቻናል ለመክፈት ነው። ገባችሁ? ግን እዚህ ጋር ህይወት የሚባል ነገር አለ። እዚህ ጋር ትዳር፣ ነገ ልጅ አባት የሚባል ነገር አለ እና ነገ ልጆቹ ሲወለዱ የሚያዩት ቪዲዮዎች እና ብሩኬ በዚህ አጋጣሚ አድናቂው ነው፣ እንደዚሁም ሀይሚዬ ማለት ነው። ለምን ነገ ልጆቻቸው የማያፍሩበትም ቪዲዮ ነው እየጫኑ ያሉት ሪያሊቲውን። እና እኛ እነሱን ማበረታታት ነው ያለብን። በተቻለን ደግሞ የትላንትና ሌሊት እንደሰራሁት ቪዲዮ የማይጠይቅ ጥያቄ መጠየቅ የለብንም። የማይጠይቅ ጥያቄ እስከኔ ጭምር ማለት ነው ምንም አይነት መጠየቅ የለብንም። ዝም ብለን እነሱን መከታተል፣ ማየት፣ በቪዲዮአቸው አስተያየት መስጠት። ጥሩና መልካም ቪዲዮ ለሁለት ጥንዳሞች ነገ ለትዳር አጋሪ የሚባለውን የሚያስተላልፉትን ኮሜንት መስጠት፣ አስተያየት መስጠት። መጥፎ ቪዲዮ ከሆነ ደግሞ ከዛኛው ቪዲዮ እንዲቆጠቡ መጥፎ ፕራንኮች። እና እንግዲህ በምክር መጣሁባችሁ። አንደኛ ለራሴም ስለሚጠቅመኝ ነው። እና ብሩክና ሀይሚዬ በጣም ነው የሚያምሩት። አላህ ባሉበት ይጠብቃቸው። እንወዳቸዋለን።